ውሏችሁ እንዴት ነው? እኛ ጋር እንግዲህ ፍክት ድምቅ እንዳለ እንደቀጠለ ነው። አሁን ምን ላይ ደርሰን? ከውበት በላይ ሰዓታችን ላይ እንገኛለን። እንግዲህ ከውበት በላይ በጣም ተወዳጅ ሰው ሆኗል። ሮቤል ወጣይልና ሳቃቸውን የሚመልስበት ተስፋ የሚሰጥበት ሾው ነው። ብዙ ሰዎች ያገኝና ወደ መጀመሪያ ላይ ያሳዝነናል፣ ያስለቅሰናል፣ ከዛ በኋላ ግን ያስደስተናል አይደል? በጣም እንግዲህ እኛም ጓግተን የምንጠብቀው አንዱ ሾው ነው። እስቲ ወደዛ እንለፍ። ሮቤል ዛሬ በማን ትመረቅ ይሆን? ከውበት በላይ መልካም ጊዜ። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም ራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ሰላም አላህ ይመስገን። ትኩስ ለውዝ ነው? ቼክ ያደረጉት ጥሩ ነው። አሪፍ ነው። ካንተ ጋር ይሄዳል። በተለይ ጠዋት ላት ካረገዳቦ ስፖርት መልስ ፊቱ በቃ ወዝወዘ ልጆች አፍጣ ስንት አሉ? ተወንጂ አይ ደህና ደርሰዋል። በዚህ ነው የምታስተዳድራቸው? አይደለም አሁን ጀመርኩት። ሌላ ስራ ነበር የስራ ተባራቸውና እኔ ለዛሬ የሚሆን ሌላ ስራ ሰጣለሁ። ሌላ ስራ ሰጣለሁ። ምሸጥልህ ሰው አለ? ይሸጣል ገደኛዬ። ይሸጣል? በቃ በደንብ አድርገሽ ሽጥለት። ትርፉን አስቀምጥለት። ሮቤል ይሳባላል። ተሾመ በየነ ይባላል። ተሾመ በየነ እንኳን ተገናኘ። እንኳን ሰላም ተገናኘ። አከሰከስከኝ ለውዝ እኮ አረ በነፃ ሳልከፍል። አይ ምን ያው ነው እኮ ለምሳሌ እዛ ጋር አሁን በወረቀት የቋጠርከውን እያየው ነበር። ያሰር ብር አለ ያ ብር እያልከኝ ነበር። በነፃ እኮ ያሰር ብር ነው የሰጠኝ። ከነገ ተነጉዳት ይመጣል ማለት ነው ከስተመር። እውነት ነው። አይ ስሸጥም እያየው ነበር። መረቅ አድርገህ ከተቋጠረው ውጪ የተለመደ ነው። እሱም ጠብቋል። አይ ደስ ይላል። ምን ያህል ጊዜ ሰራኸኝ ስራ? አረ ገና አንድ ወሩ ጨርሻለሁ። ገና አሁን ገብርኤል ነው አሁን ገና መጀመሪያ ነው። እንዴት ወደዚህ ስራ ገባ? በፊት ዳቦ ቤት ነበር የሚሰራ። እሺ ከዛ እሱ ተረክበህ ትሸጣለህ ወይስ? አይደለም ጋግሬ ራሴ ጋግሬ? አዎ ምን አይነት ቦምቦሉንም ይችላል በሙ የፈለከ ዳቦ ሰራለሁ ባለሙያ። እሺ ከዛ ዱቄቱም ባንዴ ውድ ሆነ፣ የቤት ኪራይም ተጨመረ። አልቻልኩም ተው። ማሽኖችስ? ሻጥኩ። ማሽኖች እኮ ዛሬ ስንት አመት መሰለህ? 7 አመት ይሆናል ብቻ። ምን ዳቦን ካቆምክ? ራሴ ካቆምኩ? አዎ። ከዛ በኋላ ምን ሰራ? 7 ካቆምኩ በኋላ 1 አመት ራሱ ቁጭ ብያለሁ። ለምን ግራ በቃ ምን ልስራ ወይስ ተመልሼ ሰው ቤት ልግባ ለማለት በጣም ዞርበት እኔ ራሴ ማለት ነው። ከዛ እንደማት ሙሉ ቁጭ አልኩ። ከዛ ክፍለ ሀገር ቤተሰቦችን ይዘህ ሄድክ? ብቻህን ሄድክ? ብቻዬን ሄድኩ። ከዛ እናቴም አባቴም ሞቷል። ከዛ በቃ እዛም ደግሞ እንደዚሁ ቆየው። ከመጣ በኋላ ነው አሁን ቦሌ የገባው። ከዛ ወደ ቦሌ ተጠበቀ ገባው። አሁን ቦሌ ደግሞ ትንሽ አሁን አየሩ እንደ ድሮ አይደለም። የቤት ኪራይና የትራንስፖርት ማርበቃ ማለት ነው። እሺ እሱ አንድ አመት ሰርቻለሁ ቦሌ በጥበቃና እኛ እዛ በቃ አሁን በቅዱ ይገባ። እንትን ለውዝ መሆኑ ራሱ እንዴት መረጠ? እኔ አጠገብ ያለ ልጅ አብሮ ጎን ቆየን። እሱ አሁን 10 አመት ነው የቆየ ልጅ ነው። እሺ ከዛ አማከርኩና በቃ ያው ለውዙ ጨምሮ እንደ ዶሮ አይደለም። ኪሎ 400 ነው። 1 ኪሎ 400 350 ያቺው ቸርቸራ ደግሞ እንደምንም አርጋ 200 300 እንዳገኘ ካለቀ
ልጁ ነው ያማከረ? አዎ ማከረ። ዋላችሁ ሰላም ነው እንዴት ነው ለምስከር እንዴት ነው ይመስገን ታሽን ባንተ ምርጫና በሱ ፍላጎት ዝንጥ አርግልኝስ ና ታሽ ጠጋበ ምረጥ ሰላም ነው ደስታን ነው ይያልከ አይ ምርጫ ያንተ ነው እሱ እኔና እሱ እናገዛለን አይደል ዛሬ ስራ መምረጥ ነው ስራ እግዚአብሔር ይመስገን የናስባይል ስለዚህ የትኛው እንደዚህ አይሸበላ ፈተ ዛሬ እግዚአብሔር አንተ ሲያገኝ ደስ አለ ተሳው ገና ሲያገኘው ውጪ ነው ደስ አለ አርካሚ ነው አራም ነው ማማራጥ ምን ይመስላል አራክ ሳይውስ ወላ ማርያም ማርያም ፀሐዩ ያላ ማርያም ማርኛ ፈጣሪ ብቻ እንደው ላንተ እንደው ታይከፍር እንጂ ነው አይደለም ይቃሉሶቹ ነው ያጥረኛ ማለት ማንንም አላሰቡም እንደዚህ የመጣው ማን ያሰባ ፈጣሪ አሁንም ነው ከዚህ በላይ ከፍ ያድርግ ጌታ ሌላ ምንም አይደለም እኔ አሁን ይረፍት ላይ ነኝ አሁን እውነቴን ነው ትልቅ ነገር ነው አይታል ቦታ እንግዲህ እኔ ይሄ ይረፍት ነው አሁን የረፍት ስሜት እየተሰማ ነው አሁን ተመለስኩ ለራሴ እግዚአብሔርን አሁን ተመልሻለሁ ባለቤታውን ስታይ ምን ምትል ይመስላል ዲዛይን ተስታይ እንጃ አዲስ አበባ እንደገና እየተገነባች ነው ዘመናዊ ህይወትን በልዩነት የሚኖሩበት ስፍራ ካሚባራ ፕሮፐርቲስ በእያንዳንዱ ህንጻ ውስጥ የላቀ ጥራት የተንጸባረቀበት የአኗኗር ዘይቤውን የሚቃኝ ቤት ለአጭር ጊዜ የሚቆይ ከ8 እስከ 20% ቅናሽ አድርገናል ካሚባራ ፕሮፐርቲስ በልዩነት እየተገነባ መስከር ኳንደና ቆየሽ ወንድ ልጅ ምን ሲለብስ ነው የሚዘንጠው የሚያምርበት ሱፍ ሲያደርግ ታሽ ሱፍ ያስፈልጋል ታዲያ አጪ ወዛ እሺ አሪፍ ሱፍ አሳይ
ምን አይነት ሱፍ ትወዳለህ? ምረጥስ። እንዳትወጣ ከዚህ ቤት እሺ ተገን ያሳይላችሁ አትፈልጉ ተገንቶ ነው ይፈልጋሉ እንጂ አተም ስክት እኮ ነው ምንም አሽ ያምራል ታሽ ወይ ሁላችን እንግዲህ ምርጥ ነው ሶፋ እስካሁን አረፍ አትለስ አንተ ቁጭ ብላ ኢቢኤስ ላይ የሚተላለፍ ከውበት በላይ የተሰኘ ፕሮግራማችን ነው። እዛ ላይ ደግሞ ልክ እንዳንተ አይነት ጠንካራ ሰዎችን የሚሰሩ ሰዎችን ቀናቸው እንደዚህ ፋንዲል እንዲያምር የምናደርግበት ፕሮግራማችን ነው። ፈጣሪ ነው እንዴ ይላል ይላል ከሱ በላይ ምን አለ? yes አሁን ፈጣሪ ሰፋ ያርጋቸው። አሜን። ዛሬ ደግሞ ቆይታችን ካንተ ጋር ስለሆነ ደስ ብሎናል። በጣም ነው ደስ ብሎናል። ጥሩ ጊዜ እያሳለፍክ ነው? በጣም ለናችሁ ሰላም ነው። እንዴት ነው? ሞሮኮ አለ አይደል? በምን አለው? በቾኮሌት በቡና በምን ይወጣ? በሩዝ በቾኮሌት በቡና ስለዚህ ባለ ሁለት ስድስቱን መርጠለታለሁ ለሱ ማለት ነው። በጣም አሪፍ ፋብላል ያምራል ምርጫ አምራላ በጣም እግዚአብሔር ይመስገን። ሞሮኮ እንዴት ነው? በጣም ሁሉ አሪፍ ነው። እግዚአብሔር ይመስገን። ፈጣሪ እንደው ከዚህ በላይ ያሳድጋችሁ። ሌላ ምንም ማለት ነው። እግዚአብሔር እድሜና ጤና ዋና ጤና ነው። እውነት ጤና ካለ እንኖራለን። እድሜ ጤና ሰጣችሁ ሁላችሁ። ሙቀቱ እንዴት ነው? ያስጨንቃል? እዛ ሻወር ቤቱ አፋንኝና ትንሽ ወደ ቀዳዳ ወደ በሩ ሄድኩ። እሺ ከዛ በቃ ትንሽ አየር እየወሰድኩ ለመርኩ። በጣም ደስ ይላል። አይፋ ብላል። በጣም መሰንግዶው ልዩ ነው። ጥሩ ተንከባከቡ። በጣም እግዚአብሔር ይመስገን። እውነት ደስታችን ሙሉ እንዲሆን ደግሞ ቤተሰቦችን ራት ብትጋብዛቸውስ? ራት ብትጋብዛቸውስ? ባለቤትህና ልጆች ልጆቹም እንኳን አይገቡም ሳካው ነው እንጂ እሷንም ቢሆን ወይናት እንዴት ነሽ? ገባሽ ወደ ቤት? እና ራት ልጋብዝ አትመጪም? ራት ልጋብዝ ብዬ ነው ዛሬ ጎርጊስ አይ ፕሮግራም አለ
እውነት መኪና ይመጣ ችግር የለም። እሺ ሰላም ዋላችሁ። እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። አረፍ እንዴት ነው? እግዚአብሔር ይመስገን ሰላም። አምሮብሽ ነው የመጣሽ። አመሰግናለሁ። ልጆቹን ይዘሻቸው አመጭም ነበር? የቤት የሉም ለሆነ የሉም? አዎ። ራስሽን አስተዋውቂ። እኔ አለም ዱባለ እባላለሁ። አለም ዱባለ። እንኳን ደህና መጣሽልን። እንኳን ደህና ቆያችሁኝ። እንደዚህ አምሮብሽ። አመሰግናለሁ። የወሎ ነው ያልሽኝ አለባበሱ? ወሎ ራያ። ወሎ ራያ። ከባለቤትሽ ጋር ጥሩ ቀን አሳልፈናል። ዝግጁ ከሆንሽ እንቀበለዋለን። እንግዲህ እየጠበቅኩ ነው። እየጠበቅሽ ነው በጉጉት? ግድ ይላል። እሺ ባለቤት አሁን ስታይ ምን ምትል ይመስላል? ዲዛይን ተስታይ እንጃ እንጃ ምን እንደምትራሱ ነው ይግራ ገባኝ። ለምን ስራ ብዬ ነው ወጣው። እንደዚህ ደግሞ ሲገባ ሶራሱ ግራ ይገባታል። አጣም ሶራሱ ግራ ይገባታል። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ነው ዝግጁ ከሆንሽ መጥተዋል አምባሳደር። በቆሪጥ ነው እንደምታየው በደንብ ይው እንጂ በደንብ በቃ ሸሸች እንዴት ይሻላል? እንዴት አገኘሽው? አሪፍ ነው ያገኘሁት። ያምራል እውነት ወብላል። ያሰመር እንግዲህ ነው ጎርደድ ይበል ሞዴሊንግ ያሳየን እንዴ? እሱን እንኳን አንደኛ ነው። አንቺ መስከረሻል እኔም እየመሰከርኩ ነበር። አይ የሰጠነው አዎ። ምን አይነት ባል ነው? ምን አይነት አባት ነው? በጣም ጥሩ ነው ማለት ጥሩ ነው። ይረዳል። በቃላት ያጥረኛል። የእውነቴን ነው የምልህ። እውነት ብዙ ችግር በኋላ ያገኘው ስለሆነ በጣም ለኔ መልካም ሰው ነው። ስላንቺ ብዙ ነግሮኛል። እስቲ እሷ ፊት ምን አይነት ባለቤት ናት? ጎበዝ ናት። ቀን አትልም ጠዋት አትልም። በጣም ታታሪ ናት። እሷን በቃ በሷ ኃይል ብያለሁ የምንኖረው። ጎበዝ ናት። ደከመኝ የለም ፀሐይ ብርድ የለም ትሰራለች። ይህ ጎበዝ ናት። ቀን እንዴት ነበር? እስታጫታ ቀን እንዴት ነበር? ቀን እኔ አንተ ሲያይ ብቻ ነው እንጂ ከዛ በኋላ እየከበደ መጣ። ምንድነው መጋይ ዛሬ ምንድነው ያጋጠመኝ እያልኩ ደግሞ ልብስ ስንገዛም ስንመረጥም
ይሄ እውነት ነው በልም ነው ይያልኩ ነው በቃ እውነት ነው ያ ፈጣሪ ደግሞ ያው ባለቤቴ መጣየች በጣም ደስ ይላል ደግሞ እናንተ ለማመሰግን ፈልጋለሁ እውነት በጣም እግዚአብሔር ይስጣችሁ እናመሰግናለን እንደዚህ ሆኖ በማየቴ ደስ ብሎኛል በእውነት የእውነት እግዚአብሔርን በጣም ነው ደስ ያለኝ ሌው ብዙ ስራ ሞክሯል አልሆነም ደግሞ ያው አሁን ደግሞ ዘጻይ ላይ ስለሚውል ያው የሚያገኘው የማያገኘው ነው ግን ያው ለመዋል ነው ስለዚህ ያው ግድ ነው ለኑሮ ሲባል ደግሞ ብዙ ነገር ይደረጋል እውነት ያው እኔም ጻይ ላይ ስለምሰራ ያው ነው ብርድም ጻይም ተፈራርቆብን ነው መቼም ሊስታሳድግ ያው እንደዛ ነው ዛሬ ለስኮ ሳይው ደስ ነው ያለኝ ይገባዋል አይደለ እውነት በጣም መቼ ነው እንደዚህ አምሮበት አይሽ ሲለብስ ነገሩ ሲጀመር ምንም ቢለብስ ያምርበታል እውነትሽን ነው እያየው ነበር ትንሽ እንትን ሲል ግጥም ነው አዎ ተሸ ምን ነው ያዝም ከትውልድ ወደ ትውልድ በልበ ሙሉነት የሚያስተላልፉት ትርፋማ ኢንቨስትመንት መሃል ቦሌ አዲያባ ስቴዲየም ፊት ለፊት በ180 ቀናት ብቻ የሚረከባቸው የንግድ ሱቆችን ከ16 ካሬ ጀምሮ አፓርትመንቶችን ከስቱዲዮ እስከ ባለ 2 መኝታ ቤት በወለል 4 አባወራ ብቻ ውብ የከተማ እይታ ሎቢና ሪሴፕሽን 2 ዘመናዊ ሊፍቶች 24 ሰዓት የማያቋርጥ ባካፕ ጄነሬተር በቂ የመኪና ማቆሚያ እንዲሁም 24 ሰዓት የካሜራ ጥበቃ ሰፊ ሰገነት እነዚህን ሁሉ አሟልተን ከ15% እስከ 40% በሚደርስ ልዩ የበዓል ቅናሽ በደስታ ይኑሩ ነግደው ያትርፉ ለበለጠ መረጃ ቦሌ አዲያባ ስቴዲየም ፊት ለፊት የሚገኘውን የሽያጭ ቢሮአችንን ይጎብኙ መልካም አዲስ ዓመት አርጂ ኤንድ ፋሚሊ ሪል ስቴት ጊዜ የማይሽረው መሰረት እንተ ሰማ ያ ደስታ አይደለ ቅድም የዛሬን ቀን የወንድም ልጅ 1000 ብር ጠይቀው የሱን ሁኔታና የዛሬን ቀን አወዳድሮ እየነገረኝ ነበር ብር ስለጠይቄ ነበር እዛ ስራ ቦታ ማለት ነው እዛውን የደውዬ መጣ በእናት 1000 ስጠኝ ሰርቼ ይከፍላለሁ ሲል የለኝም ማለት ከዛ ስልክ አዥዤ ወደ ፀጉር ቤት አለ 1000 ተቀበልኩ እንደው ከሷ ለሷ ድጋሚ እንዲህ ብዬ 600 ሰጣችሁ በማንግስቱ ማለት ነው ያ ሰውዬ ግን ባለ ፀጉር ቤቱ 500 ብር አለው አለኝ እዛ ቦታ ሲቃያ ያሳለፍኩ ነኝ የማውቀው እንደኛ ስራ ብየውታለሁ እንደምታው ስራ የለም ሚሳሌሉም ቁርሳሌሉም እዛው ውላለሁ እንደምበላ ሰው ውላለሁ በቃ ለኑሮ ማለት ነው ስለዚህ እንደኛ እሷ ደግሞ ስራ ብሎ ስለወጣ እንደምሰራ መስራታ እኔም ማቀው በጣም ከባድ ብቻ ተመስገን እኔ ዛሬ ረፍት ራሱ በቂ ነው ያው ፈጣሪ ነው ቁጥራው እሱ ለሰጠ በቃ ፈጣሪ ይደርሳል ይቆያል እንጂ እውነት ኢቢኤስ ቴሌቪዥን ይህን ፕሮግራም ሲያዘጋጅ ነው በማህበረሰባችን ውስጥ በተለያየ ስራ ሁኔታ ውስጥ ሆኖ ለሚሰራ ለሚተካሰው ከጎናችሁ ነን ለማለት ያህል ነው ይሄን ፕሮግራም የተዘጋጀው እና አንድም ቀን ብትሆን እንደዚህ ረፍ ብሎ መዋል እኔ ሻውሪ ገበራቱ በቂ ነው ለኔ ዛሬ ያው ለተስራና ራሱ በቂ ነው በሞቱ ማልቆጭም አይበቃ በእውነት ነው ፈጣሪ ግን ልብ ያይቶ አሁን እኛ ሁለታችሁ ስናየው እኮ ሽግሬ እኮ የጠበሰ አይመስልማ እኛ በፍቅር ስለምንኖር እውነቴን ነው ያገኝም በላልን
እንደ ባልና ሚስት ሳይሆን እኛ እንደ ምን ብዬ ላውራ በቃ ሰማለች የለችም ምን ያለው ሰርቼ እጠብቃለሁ ቀድሜ ከገባ ሰራለሁ አልከኝ እኮ አሁን ዛሬ ምን ቁርስ በላህ አልኩት አይ በልቼም አልወጣሁም ለውዝ ነው የበላሁት አለ አዎ ጣት ነው የሚመጣው ታሺ አቤት መቼም ጊዜ ምን መስራት ነው ሀሳብ ያለ ያው እንግዲህ የራሴ ስራው ነገር በቃ መስራት ነው ማለት ምን አይነት በቃ ያውሳም ስለንግድም ስለምታውቅ ከሳው ጋር ሌላ ለብቻ መፈርድ ነገር የለም ይሄን ስራ ላይ እንደዚህ እንሰራለን እንደዚህ ብር ካገኘ እንደዚህ እንሰራለን የምትል እሷም ታውቃለች ወደ ስራ ሰንዶች እየነገረኝ ነው በደንብ አጫውተኝ እንግዲህ ተመካክራችሁ ለምታስቡት ስራ ኢቢኤስ ደግሞ መነሻ የሚሆን ገንዘብ ያግዛችኋል እሺ ያመሰግናለሁ ይስጥልን ተጻይ ላይ ራሱ እንደዚህ ማረጋችሁ እኔ በጣም ነው ደስ ያለኝ እውነቴን ያው ያቅም ኑሮ ባላረግለት እዛ ቦታ ላይ መዋል እንደሌለበት አውቃለሁ ግን አንድ አይነት ስለሆነ ምን ታረጋዋለህ ደህና ብር ሲኖር የሆነ ነገር የምንሰራ ብለህ ታረጋዋለህ ስለሌለኝ እኔም ያው የለት ነው የለት ብቻ ነው ልጆቹ የሚቀምጡት እንዳናጣ የለት ነው የምሰራው እና እንደዚህ በማየቴ በጣም ነው ደስ ያለኝ እግዚአብሔር ይስጥልኝ እግዚአብሔር ያክብርልን ፈጣሪ ከእናንተ ጋር በእውነት ከፍ በላንተ እግዚአብሔር በእውነት ደስ እንዳረግ ፈጣሪ ደስ ያርግ አንተ ደግሞ ዋናው እሱ ነው ራት ደግሞ እየበላን እንጫወታለን እሺ